ዶሮ ወጥ አልሰራሽልኝም በማለት ባለቤታቸውን በ3 ጥይት ተኩሰው የገደሉት የ75 ዓመት አዛውንት በእስራት ተቀጡ። ሽምግልና በተላከ በስንተኛው ቀን ነው የተነገረሽ ካንሰር እንዳለብሽ? 20 ቀን ነው። ቤት ውስጥ ከነበረው የሰርግ ድባብ ወደ ለቅሶ ድባብ ሻውን ብታይሽ እንዴት እንደምታፈር ምናምን ሲሉ ላይክ ለምን ኮሚን እንትን ቪዲዮ ላይ ገብተው ቢያዩት አንሳሳምም ስላልን ከትዳር በፊት አንሳሳምም ስላልን እናቴ ካየሹ ቪዲዮን እናቴ እንቁላል ሰብራ ነው ያስተማረች። ለማታው ነው ገጅብራ አንገቱ እንደዚህ ትይዟል። እሺ እሺ እንደዚህ አድርገም አንገቱ ትይዟል። እንደዚህ ጥሏል። እንደዚህ ዞላ ዋው ግዚ አዎ እንደዚህ ካስክበት እንደዚህ ትበቷለህ። ከዚህ አይፈራም ጋምቢ አይፈራም ስትወልድ ቻይናዊ ልጅ ነው የወለደችው። ዋላ ሌላ አይኑ እንደዚች ያለ ቻይናዊ ልጅ ማለት ነው። እኔ በጣም ደነገጥኩ። ሰላም እንደምን ዋላችሁ? ይህ አዲሱ የሸገር ሚዲያ ቻናላችን ነው። ልታገቢ ነበር ሽማግሌ ተልኮልሽ ነው ሕክምና ማለት ይሄ ህመም የተነገረሽ? ሽምግልና የነበረው ህዳር ላይ ነበረ። እሺ እኔ ወደ ህንድ ሄድኩኝ ታሳስ ላይ ነው ሽምግልና እንደዚህ ሆነ። ከዛ ጋር ብቻ በቃ ሌላ ነገር ነው የምታስበው። ይሄ ነገር ሀፕን አደረገ። ይሄ ሰርጉ መቅረቱ ምናምን በሰዓቱ ብዙ በቃ ቤተሰብ በጣም ስላስደነገጠኝ እኔ ፎከሴ ቤተሰቡ ጋር ነበር። እንዲሁ ደግሞ በጣም የሚረዳ ሰው ስለነበረ ጓደኛዬ ብዙ ነገሮችን አቅልሎልኛል። በሽምግልና በተላከ በስንተኛው ቀን ነው የተነገረሽ ካንሰር እንዳለብሽ? 20 ቀን ነው። ቤት ውስጥ ከነበረው የሰርግ ድባብ ወደ ለቅሶ ድባብ እንዳለ ተቀየረ። መቼ ነበር የምታገቢ የነበረው? ማለት በዛው ቢቀጥል ኖሮ? በዛው ቢቀጥል ያው ሊሆን የሚችለው ከፋሲካ በኋላ የዛን ሰዓት አንቺ ኪሞ ላይ ነበርሽ? ሰርጉ የነበረበት ይሆንበት አልተወለደበት ኤክስፔክት የሚደረግበት ፍቅረኛሽ እንግዲህ እሱም አብሮሽ ነው በብዙ ነገሮችን ያሳለፈው ብዬ አስባለሁ። እንግዲህ በዛ ሰዓት ገና ሽማግሌ እንደላከ ስለሆነ ከእድሜው በላይ በጣም ሃምብል የሆነ አርቆ የሚያስብ በጣም አስተዋይ የእውነት የኔ ስለሆነ ሳይሆን እንዴ ያሳይቷል የእውነት በቃ በጣም አንዳንዴ ይገርመኛል። ምን አድርጌ ነው ይሄ ዲዘርቭ ያደረኩኝ እስከምትል ድረስ የለም። ያው ፈጣሪ ሲወድቅ በዚህ ጋር እየደገፈኝ ነበርና እግዚአብሔር ይመስገን። ነፃነሽ የተባልሽበትን ቀን አስታውሽኝ። ላይክ ምርመራውን ያወቅሽበትን ቀን። መድኃኒቱን ከጨረስኩኝ ከ6 ወር በኋላ 1 ወር በመሃል ይቆይ ተባልኩኝ። ከዛ በኋላ ለቼክአፕ ሄድኩኝ። ሲሄድ ይሄ በፊት ሰውነቴ ላይ ይወጣ ነበር ቀይ ነገር ምናምን እንደሱ ይወጣ ነበር። ከዛ ሙሉ ቤተሰቡን አባቴን እናቴን ጓደኛዬ ሁሉን መድኃኒት ሊጨመርብኝ ይችላል ማክሲመም 8 ወር ተብያለሁኝ። 2 ወር ማለት 4 ኬሞ በስማ አንድም እንዳያሳየኝ እኮ ስንቴ ጸሎት እንዳረኩኝ ግን ከዛ ሙሉ ምርመራ አረኩኝ። ዶክተሩን በሰዓቱ ልናገኘው አልቻልንም። በሁለተኛው ቀን ራቅ ያለ ቦታ ነበረ 2 ሰዓት ምናምን ሄደን እየሄድን ደወለልኝ ልጅ ውጤቱ ጥሩ ነው ያለ ብሏል ዶክተሩ። ማለት ጥሩ ነው ያለ ከዚህ በኋላ መድኃኒት አልወስድም? አዎ እንደዛ ነው ግን ሂዶ አናግሩታል። ከዛ ነገርኩት ለአባቢ ስልክ እያወራ ነበር። ቆይ እንዳትናገር ለሌላ ሰው ከዶክተሩ እንስማ ማለት አሁን ተደስተን ደግሞ ዶክተሩ ሚላን ምን ሊሆን ይችላል። ከዛ ዶክተሩ ነፃነሽ ማለት ዶክተር ነፃነሽ አዎ ካሁን በኋላ ምንም አልወስድም? አዎ አትወስጂም። በስማ ከህመሙን ከሰማበት ቀን ይልቅ የዛን ቀን በነፃነትን ያለቀሰ እንዳል ከዛ በፊት በቃ ደህና ለመምሰልም ዝም ትላለክ ምናምን ወይ ብታለቅስም ዘወር ብለክ ምናምን አንዳንዴ ሲብስ አለቅሳለሁ ቤተሰብ ፊትም። ግን የዛን ቀን በቃ በስልክ ወጥቼ ለእናቴ ደወልኩላት እንዴት እናወራ። እሷም ለቅሶ እኔም ለቅሶ ሙሉ ቤተሰብ እዚህ በጣም ብዙ ሰው የጠበቀን ነበር። እንደውላለን ግን ለቅሶ ነው። ወደ ነፃነሽ ተባልሽልን ለቅሶ እኔ አባቢ ነፃኔ ለሁለተኛ ጊዜ ሲያለቅስ አየሁት። ብዙ ጊዜ አባቶች ስሜቶቹን በጣም ተላቀስን። የዛኔ በነፃነት በደንብ አለቀስኩ። እንኳን ወደ ቤትሽ አበቃሽ እግዚአብሔር እህታችን። ጥሩ ነው። እንኳን እግዚአብሔር አተረፈሽ።
እንቀጥል። እናቴ እንቁላል ሰብራ ነው ያሳደገችን እያለች ነው እህታችን። እንስማት። አብዛኛው ሰው ቪዲዮን አላየውም፣ ገብተው አላዩትም። እቺን እማዬ አባዬ አንተ በል አንቺ በል ምናምን ያለውን ብቻ ነው እንጂ ያዩት። ምንም እኔ አሁን የሆነ ኮሜንት ላይቭ ገብተን እናትሽ አሁን ብታይሽ እንዴት እንደምታፍር ምናምን ሲሉ ላይክ ለምን ኮሜንት እንትን ቪዲዮ ላይ ገብተው ቢያዩት አንሳሳምም ስላልን ከትዳር በፊት አንሳሳምም ስላልን እናቴ ካየሹ ቪዲዮን እናቴ እንቁላል ሰብራ ነው ያስተማረችኝ ብዬ አውርቼ ነበርና እንደዚህ እኔ በጣም የተከበረ ቤተሰብ ነው ያሳደገኝ እሱም እኔም ሁለታችንም ነው። እንዲህ ይሄ የወረደ ስራ ምናምን ምን ሰራ አይነት ሰዎች አይደለንም። ሶ እንደዚህ በተከበረ ቤተሰብ ነው ያደግነው ስላልን ስለየትኛው ነው እና አንድ እንደውም ቪዲዮ ያዳ የሰራችውን ቪዲዮ ካየሽው ምን አለች እማዬ ይሄንን እንትን እናስገባችሁና ክሊፑን እማዬ አንቺ ጀምሪ አባዬ አንተ ጀምር የሚሉት እኮ ለመሳሳም ነው ማን ቀድሞ ለመሳሳም ነው አለችና ላይክ ዳትስ በጣም ሮንግ ላይ እኔ እናቴን ይቅርታ ማለት ፈልገው በጣም ይቅርታ ማለት አጥፍቻለሁ። ያው ስለምታየው አንቺ የምትጠብቂኝ ቦታ ላይ አልነበርኩኝም። ላይክ ከምትጠብቂኝ በቃ እንደዚህ አይነት ነገር ከኔ አልጠብቂም ነበርና እኔ እኛ ከክፋት አንጻር አልነበረምና የምትጠብቂኝ ቦታ ላይ አለመገኘቴ በጣም ይቅርታ። በጣም ከእናቴ ቀጥሎ እህቴንም ወንድሜንም በጣም ይቅርታ። በጣም ምናልባት እኔ አላውቅም ወንድሜ አልነገረኝም፣ ግን በእኔ ምክንያት ተሰድበው ምናምን ከሆነ በጣም ይቅርታ። እንግዲህ እንደሰማነው ነው። ዶሮ ወጥ አልሰራሽልኝም በማለት ባለቤታቸውን በ3 ጥይት ተኩሰው የገደሉት የ75 ዓመት አዛውንት በእስራት ተቀጡ። በሰሜን ሸዋ ዞን ፍታሌ ከተማ 01 ቀበሌ ነዋሪ የሆኑትና የልጆች አባት የሆኑት አቶ ቦጋለ ኃይሉ የ75 ዓመት አዛውንት ናቸው። አቶ ቦጋለ ከወይዘሮ አባይቱ ከበደ ጋር ትዳር መስርተው ይኖሩ እንደነበር የሰሜን ሸዋ ዞን አቃቢ ሕግ ጽሕፈት ቤት የተለያዩ ወንጀሎች ምርመራ አቃቢ አቶ ዳዊት ንጉሴ ለብስራት ሬዲዮ ተናግረዋል። አቶ ቦጋለ ሰኔ 1 ቀን 2017 ዓ.ም ከገበያ አንድ ዶሮ ገዝተው ይመጡና ባለቤታቸውን ዶሮ አምሮኛል ስሪልኝ የሚል ትዕዛዝ በመስጠት ምሽት 11 ሰዓት ላይ ከገበያ የገዙትን ዶሮ ያስረክባሉ። ወይዘሮ አባይቱ የባለቤታቸውን ትዕዛዝ በመቃወም ዶሮ እኮ ሲሰራ ብዙ ግብአቶች ይፈልጋል፣ ያንን ሳታሟላ ዶሮ አምሮኛል ስሪልኝ አይባልም በማለት ሲመልሱ በመካከላቸው አለመግባባት ተፈጥሮ ወደ ጸብ ያመራሉ። በዚህ ጊዜ ድምጻቸው ተሰምቶ የማያውቀው ባልና ሚስት በተሰማው ጩኸት ጎረቤት መሃል ገብቶ ያገላግላል። አቶ ቦጋለ ኃይሉ በቁጥር ኤኤል 34021 የተመዘገበ ማካሮፍ ሽጉጥ በመያዝ ከቤት በመውጣት መጠጥ ቀማምሰው ከ1 ሰዓት በኋላ ሲመለሱ ዶሮ ሳይታረድ ስለጠበቃቸው በንዴድ ወተት እያለቡ ያሉትን ባለቤታቸውን አባይቱን ከበደን አከታትለው በ3 ጥይት በመምታት ጉዳት አድርሰው ሊያመልጡ ሲሞክሩ በጸጥታ አካላት በቁጥጥር ስር ውለዋል። ተጎጂዋ ወደ ፍታል ጤና ጣቢያ ተልከው በሕክምና ላይ ያሉ ህይወታቸው እንዳለፈ አቃቢ ሕግ ዳንኤል ለብስራት ሬዲዮ ገልጸዋል። ፖሊስም የሟች አስክሬንን ለምርመራ ወደ አቤት ሆስፒታል በመላክ ካስመረመረ በኋላ ባገኘው ማስረጃ ሟች የተለያየ 3 የሰውነት ክፍሎቿ መመታቱን አረጋግጧል። ፖሊስም የምርመራ መዝገቡን በተገቢው ማስረጃ አጠናክሮ ለአቃቢ ሕግ የላከ ሲሆን አቃቢ ሕግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ መስርቷል። ክሱን ሲከታተል የቆየው የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ህዳር 19 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ቦጋለ ኃይሉ በ19 ዓመት እስራት እንዲቀጡ መወሰኑን አቃቢ ሕግ ዳንኤል ንጉሴ ጨምረው ለብስራት ሬዲዮ ተናግረዋል ስትል በቃ ትንሽ ያለመግባባት ትንሽ አለመስማማት ምን ያህል ርቀት ሊወስድ እንደሚችል የምንማርበት ነው። ኤኒዌይስ በጣም ነው የሚያሳዝነው። ኦኬ ካፕቴን አሜሪካ በኢትዮጵያ ተሰርቷል። እስቲ እንመልከት። አትናገሪ።
ዋይ ገደላቸው። ሺ ዲዘርቭ ኢት። ፍቅረኛ አለኝ ሁሉ ጠላት አድኗት። ኦራይት ገዝዬ ወንድማችን የሰፈሬ ሰላም ነው? ዛሬ አንድ ነገር ላስቸግር ነበር። ምን ነበር? የሆነ ወጠጥ ያለ ያንተ ወንድም እንደሆንኩኝ አላወቀም፣ ይዳፈረኛል፣ ሁሌ ንቀኛል እና አንዳንድ ቴክኒኮችን አሳይተኝ ወስጄ ልቆልፈው። ኦኬ ልቆልፈው። ሴት ነው ወንድ ነው? ወንድ ነው። ግን ጸብ ምን ያደርግልሃል? እኔ እኮ ጸቡን እኮ አልመረኩም፣ ግን ልጁ አፈላ። እሺ አሁን ምን ላሳይ? አንዳንድ ቴክኒክ ወስጄ ልበለው። ሁለት ቴክኒክ ላሳይ? ደስ ይለኛል ገዝዬ፣ ደስ ይለኛል። ቴክኒክ ነው ማሳይ? ቴክኒክ አይደለ? አዎ። ልጁን ልትመታው ነው? ልመታው ነው። ገዝዬ ድብር አንገቱ እንደዚህ ትይዟል። እሺ እንደዚህ አድርገህ አንገቱ ትይዟል። እንደዚህ ጥለዋለህ። እንደዚህ ሰው አዎ ገዝዬ፣ አዎ እንደዚህ ካስክበት እንደዚህ ትመታዋለህ ገዝዬ። እሺ ተነስ። እሺ አባቴ ኦኬ ሰብስክራይብ አድርጉ፣ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ በማድረግ አዲስ ቻናል ስለሆነ ሰብስክራይብ በማድረግ እንቀጥል። ኔስ 5000 ፎሎወርስ ስለገባን ደስ ብሎኝ እየሄድኩ መሀል ላይ ቆም ብዬ 5000 ላይ 5 አካፍል 200 ይሆናል። ኪሴ ላይ 200 ብር አለ። ግብ ገባው ምን አለ? ሽሮ ፈሰስ፣ ተጋቢ ነው፣ እንቁላል፣ ቲማቲም ለብለብ፣ ቲማቲም ስልስ፣ ፓስታ በሱቁ አለ። አዎ ወይም በአትክልት ይሁን። አዎ እሺ። ሌሎች ሁለት ሴቶች ገቡ። ቆርጣ አየችኝ። ጎበዝ ነው በቃ ሰለሰችው። እንብላ የተባረከ ይሁን። አሁንም አየችኝ። የኔ ምግብ መጣ። እጄን ታጠብ። እንብላ አልኳቸው። አይ ብላሉኝ። 1 2 3 4 5 6 7 8 9 10 11 12 ጉርስ አድርጌ ጨረሱ። ሴቶቹ አልጨረሱ። ውሃ ጠጣው። 200 ብር ሰጠዋል። 100 መለሰችልኝ። በ100 ብር ብቻ 5000 ፎሎወርስን በፓስታ ብር ይወጣው። በጣም ነው ጎበዝ። በቃ የሆነ ጥር ብሎ የሆነ በጣም የሚያምር እንትን ነው የሚሰራው። አሪፍ አዲስ ልጅ ነው ቲክቶክ ላይ የመጣ። ኤኒዌይስ እሺ ሰብስክራይብ አድርጉ። እንደነገርኳችሁ ሰብስክራይብ ማድረግ እንዳይረሳ። በእኛ ቤተሰብ ላይ የደረሰው ነገር በማንም ቤተሰብ ላይ እንዲደርስ አልፈልግም። ማለት በዘር ማንዘራችሁ አይድረስ። አንዳንዴ እንደዚህ አይነት ቆሻሻ ነገር ማለት ነውና አጎት አለኝ፣ የ3 ልጆች አባት ነው። ሚስት አለችው፣ ለፍቶ አዳሪ ነው እንደማንም ኢትዮጵያዊ። እሷም ያንን ኑሮ ለማገዝ ተፍ ትላለች። እሷ ግን ስራ የምትሰራው ምንድነው? የቻይኖች ካምፓኒ ውስጥ ነው። የቻይና ካምፓኒ ማለት ካምፓኒያቸው ጋር ሳይሆን መኖሪያ ቤታቸው ላይ ተመላላሽ ሰራተኛ ናት። እሺ አጎቴ ሚስት ማለት ነውና እሺ ተፍ ትላለች ምናምን። 3 ልጆች አላቸው። ከዛ አራተኛ ልጅ አረገዘች። እንዳጋጣሚ ሆኖ እኔ ሐዋሳ ነበርኩኝ። የዛሬ 2 ሳምንት አካባቢ ሐዋሳ ነበርኩኝና ምጧ መጣ ምናምን ተብሎ እሺ ምናምን ወደ ሪፈራል አልፋለች ምናምን ተባለ። በቃ እየተሯሯጥኩኝ ምናምን ሄድኩኝ ሪፈራል ሆስፒታል። ከዛ አጭር ምጥ ነበረ። ብቻ ምጣ እግዚአብሔር ይመስገን በሰላም ተገላገለች። ስትወልድ ግን እሺ ለመናገር እኔ ሞራል አጣለሁ አንዳንዴ። ስትወልድ ቻይናዊ ልጅ ነው የወለደችው። ዋላ ሌላ አይኑ እንደዚች ያለ ቻይናዊ ልጅ ማለት ነው። እኔ በጣም ደነገጥኩ። አጎቴ ቢኒዳና ነው የሚመስለው። እሷ ትንሽ ጣም ያለች ናት። እንዴት ይሄ ሊፈጠር ይችላል? የመጨረሻ በቃ ሁላችንም ግራ ተጋባን፣ ደነገጥን። የመጨረሻ ደነገጥንና አረ ምን አይነት ነገር ነው? በቃ ምን አይነት ጉድ ነው ምናምን እያልኩ በቃ በጣም ተገርሜ ኔክስት ዴይ ላይ ወለደች ምናምን ነገር። ከዛ ከሆስፒታል ልትወጣ ነው ነይ ፒክ አርጋት ምናምን ስባል እሺ ብዬ ይዣት ወደ ቤት እየተመለስን ያለ ጠየቅኳት። ውድዬ ግን ምንድነው ግን ጩጮኩ ምንም አጎቴን አይመስል ወይ አንቺን አይመስል ምናምን ስላት አዎ ምናምን ነገር አለች። ሃፒ ሆና ማለት ነው። ምንድነው ምናምን ስል ቻይናዊ ነው የሚመስለው ልጁ ስላት አዎ አለችኝ። what እንዴት ሊመስል ቻለ ምናምን ነገር አልኳት። ቻይኖቹ ቤት ተመላላሽ ስትሰራ በትልቁ የፋሚሊ ፎቶ አለና
እዛ ፋሚሊ ላይ ህፃናቶች ምናምን የተቀመጡ ህፃናት ምናምን አሉ አለች። ቻይና ሀገር የሚኖሩ የቤተሰቦቻቸውን ፎቶ ሰቅለው ነው እንግዲህና እርጉዝ በነበርኩ ሰዓት ሆዴን ይዤ በርከክ ብዬ በፎቶ ላይ አለች። እሺ ጌታ ሆይ እኚህን የመሳሰሉ ልጆች ስጠኝ አባቴ እያልኩኝ ለጌታዬ ጸሎት አደርስ ነበር አለች። እሺ ስላት ይሄው የጸሎቴ ምላሽ ቻይናዊ ልጅ ወለድኩኝ። ሪሊ አሜን። የምርሽን ነው? የመጨረሻ በቃ ገረመኝ። እኔ ከምንም በላይ የደነቀኝ ግን የአጎቴ መልስ ነው። ከዛ አጎቶቼ ሌላ አጎቶቼ ምናምን እንዴት እንደዚህ ይሆናል ምናምን ብለው ሲጠይቁት ድንገት አለ እግዚአብሔር ይሄ ቻይናዊ ልጅ እቤቴ እንዲኖር ፈልጎ ሊሆን ይችላል። ዋው ምንድነው የምታደርጉት? ዋው አያድርስ። ኤኒዌይስ እኔና ጀለስ እያወራን ድንገት ፋዘር ሲመጣ ቤቴን ሳምካት ተቀልዳለህ እንዴ? አንተ እኮ ነው ሰውዬው። መጀመሪያ ማለት ነው አይኔን አየሁ። እሺ ከዛ አይኗን አየኋት። ከዛም እንዳርኩ ታውቃለህ፣ ወደ እሷ ነው ጠጋኩት። ለምን እንደተጠጋው ታውቃለህ? ምክንያቱም በመካከላችን ከፍተኛ የሆነ ዲስታንስ ወይም ርቀት ስላለ ነው። ስለዚህ ይሄንን ዲስታንስ እንዴት ነው ካልኩሌት የምናደርገው? ስፔስ ሲባዛ በታይም ኢኮኖሚያል ዲስታንስ ማግኘት እንችላለን። ሲባዛ በአምስት ኢኮኖሚያል 100 ሜትር ይሆናል። ወይም ደግሞ ዲስታንሳችን 100 ሜትር ነው ማለት ነው። ተከታተል እንጂ ለአንተ እኮ ነው የማወራው። ነገር ዜሮ ከምታመጣ ይሻላል። ምን አባኔ ላይ ተፈጣላ? አትከታተልም? ለአንተ አይደል የሚያወራው? እንደዚህ አይነት ጓደኛ ቅይር የሚል ባንዴ የደሃ ቤተሰብ ረስት ገባቢ ላይክ ምንም የለም። ምንም እስር ቤት ነው እንዴ? ወለል እንኳን ጣል አድርግበት እንጂ ብራዘር። ለምን በሩን ዘግተኸዋል ታዲያ? አሁን አላ ሜዳ ላይ እኮ ነው ያለ። ካጠፋው ይቅርታ አውላላ ሜዳ ለከውን ውሰድ። ምን ግድግዳውን ልውሰደው? እንኳን የሰው ነው። እሺ አይላንዱስ ምንድን ነው? ከስብሰባ አምጥቼው ነው። ኦልራይት ቴንክ ዩ። ያው ባለቤት ልትሰርግ ገብተህ ታዲያ ምን ሊጠብቅህ ነው የኔ ጌታ? ለማንኛውም እናመሰግናለን። እንግዲህ ለዛሬ ይዘንላችሁ የመጣነው ቪዲዮዎች እነዚህ ይመስሉ ነበረ። ቻናላችንን ሳብስክራይብ ማድረግ እንዳይረሳ። በሌላ ጊዜ በአዲስ ፕሮግራም እስክንገናኝ ድረስ መልካም ሰንብቱ።